ያፌት በስተመጨረሻም የሚፈልገውን ነገር አደረገ። ናታንን መድኃኒት በመውጋት ራሱን ሲስትለት ልክ እንደ ሕፃን ልጅ አድርጎ ናታንን የሰው ነፍስ እንዳጠፋ አድርጎ ቪዲዮ ቀረጸው። ይህን ደግሞ ያደረገው ኤፍራታን በዛ በቪዲዮ እያስፈራራ የግሉ ለማድረግና ኤፍራታን ለማግባት ብሎ ናታንን በማያውቀው መንገድ ወንጀለኛ አደረገው። የሚገርመው ነገር ግን ናታን የተኮሰበት ሰውዬ ህይወቱ አላለፈም፣ ድራማ ነበር። ሰላም ሰላም! ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐረግ ድራማ ክፍል 60 ተለቀዋል። በዚህ ክፍል እስከ መጨረሻው ድረስ አብራችሁ የተከታተሉ፣ ቪዲዮ ላይክ በማድረግ ጀምሩት። እንግዲህ በዚህ ክፍል ያየ ነው አስደንጋጭ ነገር ተፈጥሯል። ናታን በባለፈው ክፍል ታስታውሱ ከሆነ ስራ ተደውሎለት ከሰዎቹ ጋር ሊነጋገር ነበርና አሁን ላይ ኤፍራታንና እህቱን ይዞ ከዛ ከቤት ወጥቶ የራሱን ህይወት መኖር ስለሚፈልግ የራሱን የሆነ ስራ አፈላልጎ ስራ ገብቶ ቀለል ያለ ህይወት መኖር ወስኖ ነበርና የሆነ ሰው ደውሎ ስራ ላስገባ ብሎ ይቀጥረዋል ማለት ነው። በተቀጠረበት መሰረት ናታንም ከቤት ወጥቶ ለማንም ሳይናገር ድንገት ወጥቶ ሂዶ ነበር። ነገር ግን የቀጠረው ማን ነው? ያፌት ነበር ማለት ነው። ያፌትም ታሬን ይሰደውና ናታንን መድኃኒት ማደንዘዣ እንዲወጋው አድርጎ ከዛም ልክ እንደ እንስሳት እየጎተተ እግሩን ይዞ እየጎተተ መሬት ለመሬት እየጎተተ ወደ መኪና ውስጥ ያስገባዋል። ናታን አሁን ራሱን ስተዋል። ምን እያደረገ እንደሆነ ምን እየተፈጠረበት እንደሆነ የሚያውቀው ታሪክ የለም። ከዛም በኋላ ያፌት መቶ መኪና ውስጥ አስገብተው ታሬ የያፌት ሰራተኛ የሆነ ባዶ ክፍል ውስጥ ይወስድና እንዲሁም ደግሞ ሌላ ሰው ጋር ተነጋግረው እሱን እንዳናገረውና ናታን ሲነቃ እንዲሁም ደግሞ ሽጉጥ ፊቱ በማስቀመጥ አሁን ናታን በወጉት መርፌ ምክንያት ምንም ነገር አያውቅም። ልክ እንደ ሕፃን ልጅ ወይም ደግሞ እንደ እብድ እየሆነ ነበረ። ከዛም በኋላ ናታን ሲነቃ ያ ሽጉጥ ፊት ለፊቱ ነበርና ሽጉጡን አንስቶ ሰውየውን ለመጉዳት ይሞክራል። ና እንጫወት እንዴ! ለምንድነው ትንሽዬ መስለህ የምትታየኝ? ግን እኮ ጺም አለ። ለምንድነው እንደዚህ አጭር የሆንከው? እያለም እያናገረው እየሳቀ አይኑ ላይ ብዥታ እየፈጠረበት ምን እየሰራ እንደሆነ አያውቅም። ድንገት ሰውየው ላይ ሊተኩስ ወደ ሰውዬ ይጠጋል። እዛም የነበረው ሰውዬ ተው ናታን፣ በዚህ አይቀለድም፣ ይሄ መጫወቻ አይደለም፣ አስቀምጠው ይላል። ልክ ባሰቡት መሰረት እየሄደላቸው ነው። እነሱ ካሜራ አስቀምጠው እየቀረጹት ነበረ። በዛን አጋጣሚ ናታን ባለማወቅ እንግዲህ ያው ራሱን ስለሳተ እዛ ሰውዬ ላይ ይተኩስበትና ራሱን እየወደቀ ወይም ደግሞ እየሞተ መስሎ ይዘረራል። ናታንም ንቃ እንጂ እንጫወት፣ ተነስና እንጫወት፣ ምን ሆነህ ነው ተኝተህ ቀረሳ እያለ ሲያናግረው ድንገት ራሱን ስቶ ወደቀ። በወደቀበት ሰዓት ነበረ ታሬ መጥቶ ሰውየውን በል ተነስ፣ ጨርሳል፣ ቀረጻ ጨርሳል ብሎ ከዛም በኋላ ሰውየውም ደግሞ የሞተ መስሎት ፈርቶ ነበርና እኔ እኮ ለድንገት የሞትኩ መስሎኝ ውሸት ነው እንደ አልሞትኩም እንደያለ ይነሳና ያንን ቪዲዮ የቀረጹበትን ፍላሽ ይዘው ወደ ያፌት ጋር ይሄድና ለያፌት ይሰጠዋል። ያፌትም ደግሞ ባገኘው መረጃ በጣም ደስተኛ ነበረ። የሰጠውን ፍላሽ ከፍቶ ኮምፒውተር ላይ ከፍቶ ሲያየው በታቀደው መሰረት በሚፈልገው መሰረት ናታን እዛ ሰውዬ ላይ ሲተኩስበትና ያ ሰውዬ ሲሞት የሚያሳይ ቪዲዮ ነበረ እና ያፌት በጣም ደስተኛ ሆኗል። አሁን ያን ቪዲዮ ይዞ የኤፍራታን እጅ መጠምዘዝ ይፈልጋል። ማለት በዛ እያስፈራራ ኤፍራታን ማግባት ስለሚፈልግ፣ ምክንያቱም ኤፍራታ በዋዛ እሱን አታግበውም እንደማታገባው ስለሚያውቅ አሁን በናታን ያስፈራራታል ማለት ነው። ኤፉዬ ደግሞ በናታን ስለማትጨክን እሽ ብላ ቀጥታ ታገባዋለች። ምክንያቱም ይሄንን ቪዲዮ ለፖሊስ አሳየዋለሁ ካላት ያለምንም ማንገራገር ቀጥ ብላ እንደምታገባው ስለሚያውቅ ነው ይሄን ነገር ያደረገው። ከዛም በኋላ ናታንም ደግሞ
ከብዙ ቆይታ በኋላ ይነቃና ራሱን የት እንዳለ ምን እየሰራ እንደሆነ ለምን እዚህ እንደመጣ ግራ ገብቶት የት ነኝ ያለሁት? እዚህ ምን እሰራለሁኝ? ማን ያመጣኝ እንዴ? ሌቦች አምጥተውኝ ይሁን እንዴ? ምን ወስደውብኛል? አለና ራሱን ሲያይ ምንም የተወሰደበት ነገር የለም። ቆይን እንዴት ነው እዚህ የመጣሁትኝ? እያለ ራሱን ሲጠይቅ ነበር ማለት ነው። ምን እየተካሄደ እንደሆነ አላወቀም። በጣም ይገርማል። እቤት ደግሞ ኤፉዬ ለሎሊት ደውላ አሁኑኑ ወደ ቤት እንድትመለስ ትነግራታለች። ሎሊትም ደግሞ እኔ ከአዲስ አበባ ውጭ ነኝ ያለሁት፣ ከከተማ ውጭ ነኝ ያለሁት፣ ምንድን ነው የፈለግሽው ስትላት ኤፉዬም በዚህ 30 ደቂቃ ውስጥ የማትመለስ ከሆነ ያደረገችውን ነገር ሁሉ እንደምትከሳትና ከመክሰሷ በፊት ግን ሰዎቿ እየተከታተሏት እንደሆነና እዚሁ ከተማ ውስጥ እንደሆነች እያየቻት እንደሆነ ነገረቻት። የምትላትን ማታደርግ ከሆነ ሕይወቷ አደጋ ላይ እንደሆነና ለፖሊስ እንደምከስሽ እርግጠኛ ሁኜ እነግርሻለሁ። ስለዚህ 1 ደቂቃም ሳታባክኝ ቀጥ ብለሽ ወደ ቤት ነይ ቶሎ አለቻት። ሉሊትም እንዴ አንቺ ቆይ እኔን ታይኛለሽ እንዴ? ቆይ ምንድን ነው የምትፈልጊው ከኔ? ለምን የምትፈልጊው ነገር አትናገሪም? አለቻት። እሱን የምታውቂው ቀጥ ብለሽ ቤት ስመጭ ነው አለቻት። ሉሊትም ደቂቃ ሳታባክን ቀጥ ብላ ወደ ቤት ትመጣለች። ምን እንደምትፈልግ ጠየቀቻት። እሷም ደግሞ የምትፈልገው የምትፈልገው እነዛን ሴቶች ጭፈራ ቤት የምታሰራቸውን ሴቶች ቪዲዮ ቀርጻ እያንዳንዱ እንቅስቃሴዋን እያመጣች እንድሰጣትና ዓይንና ጆሮዋ እንድትሆንላት ጠየቀቻት። ያንን የማታደርግ ከሆነ ግን 2 ማንነት እንዳላት ለፖሊሶች እንደምትናገርባት እንደምትከሳት፣ እንዲሁም ደግሞ ካስታወሰች ጺም እንደምትከሳትና ከቤት እንደምታስወጣት እንዲሁም በባሏ ላይ ያደረገችውን ነገር ውጭ ሀገር እየኖረ ያለው በሷ ምክንያት እንደሆነ ሀገር ቤት የማይገባው በሷ ምክንያት እንደሆነና ከጽ አጎት ጋር ያላትን ግንኙነት ሁሉንም ነገር እንደምታውቅ ነገረቻት። ሉሊት ደግሞ ይህን ስትሰማ ደነገጠች። ቆይ ይህን ነገር እንዴት ነው ያወቅሽው? ከዛች ከማትረባ ከገነት ነው አይደለ ያወቅሽው? ብላ ጠየቀቻት። እሷን እዚህ ነገር ውስጥ አታስገቢያት፣ እኔ በራሴ መንገድ ነው ሁሉንም ነገር ያወቅኩት አለቻት። እሺ ቆይ እንዴት ነው አንቺ የምትይኝ ነገር የማደርገው? ቆይ ብያዝስ እንዴት ነው እነሱን መቀርጸው? አለቻት። ኤፉዬም ደግሞ ለእሷ አታስቢ፣ ብትያዥም ደግሞ እኔ አይመለከተኝም፣ ትንሽዬ ካሜራ ሰጥሻለሁ፣ እንቅስቃሴያቸውን በዛ እየቀረሽ ታመጫለሽ፣ ደግሞ ይህን ነገር ሌላ ሰው ቢሰማ ውርድ ከራስሽ ትላታለች። ሉሊትም አማራጭ ስለሌላት ትስማማለች። አሁን ኤፉዬና እንዲሁም ደግሞ ገነት ለናታን እየተጨናነቁ ይገኛሉ። የት እንዳለ አያውቁም። ምን ተፈጥሮ እንደሆነ ምን እየተካሄደ እንዳለ ራሱ የሚያውቁት ነገር የለም። ስልክ ሲደውሉለትም አይሰራም ነበር። ከብዙ ሙከራ በኋላ ሲደወልለት ስልኩ ሰራ። አነሳና ሰላም ነኝ አላት ለኤፉዬ። ኤፉዬም አጥብቃ ስጠይቀው እኔ ራሴን ያገኘሁት እዚህ አንድ ክፍል ውስጥ ነው። ስራ ፍለጋ ነበር የመጣሁት። የሆነ ሰው ቀጥሮኝ እሱን ላናግር ነበር የመጣሁት። ነገር ግን ለምን እዚህ አንድ ክፍል ውስጥ ራሴን እንዳገኘሁት አላቅም። አላሰሩኝም፣ በሩም አልተዘጋም። ነገር ግን ትንሽ ጥሩ ስሜት አይሰማኝም አላት። ኤፉዬም ቶሎ ቤት ውስጥ እንዲመጣና መነጋገር እንዳለባቸው ነግራው ናታንም ወደ ቤት ተመልሶ ሲመጣ ሩጠው ጺና ኤፉዬ አቀፉት። ገነትም እረ ተረጋጉ፣ ልጁን ልገሉት ነው እንዴ? እስኪ መጀመሪያ ተረጋግቶ ይቀመጥ አለቻቸው። ከዛ ናታን ተቀመጠና የተፈጠረውን ነገር ሁሉ ነገራቸው። ስራ የሆነ ሰው ደውሎ ቀጥሮት እሱን ሊያገኝ በሄደበት ሰዓት ድንገት ከጀርባዬ የሆነ ነገር የወጋ የመሰለኝ። ከዛም በኋላ ግን ምንም ማስታውሰው ነገር የለም። ራሴን አንድ ባዶ ክፍል ውስጥ ነው ያገኘሁት። አልታሰርኩም፣ ምንም የወሰዱብኝ ነገር የለም እያለ ነገራቸው። በተፈጠረው ነገር ሁሎችም ደንግጠዋል እና ምናልባት መርዝ ምን የወጉት ብለው ስላሰቡ ወደ ሆስፒታል መሄድ እንዳለበት ቢነግሩት እሱ ግን ፍቃደኛ አልነበረም። ገነትም መርዝ ይሆን እንዲወጉት እያለች ስትጨናነቅ ነበረ። አሁን እሱ አይደለም የሚያሳስበኝ አላቸው። አሁን ላይ እያሳስበኝ ያለው ለምንስ ወሰዱኝ፣ ለምንስ ለቀቁኝ ብሎ ነገራቸው። አዎ እነሱ ይሄ ነገር በጣም አሳስቧቸዋል። ናታንን ለምን ወሰዱት፣ ለምንስ ለቀቁት? ይሄ ለነሱ ትልቁ ጥያቄያቸው ነበር። ያልገባቸው ነገር ቢኖር ያፌት ይሄን ነገር ያደረገው
ኤፉዬን ለማስገደድ ነው። ኤፉዬ አላገባም ብላ ብታስቸግረው በዛ በቪዲዮ ማስፈራሪያነት እንዲጠቅመው ብቻ ነው እንጂ ሰውየው እኮ አልሞተም። ይሄ ድራማ ነበረ፣ ያፌት የሰራው ድራማ ነው። ምክንያቱም ኤፉዬን ለማስፈራራት የተሰራ ድራማ ነው ማለት ነው። ናታን ለቢንያም ደውሎ ነገረው የተፈጠረውን ነገር ሁሉ። ቢንያም ጥያቄ ሆኖበታል። ለምንስ ወሰዱት? ለምንስ ለቀቁት? በምን ምክንያት ነው እንደዚህ ያደረጉት? እነማን ናቸው? እያለ ቢንያምን ብዙ ሲጨናነቅ ነበረ። እንዲሁም ደግሞ ዳግምም እንዴት እንደዚህ ሊሆን ቻለ? ያለ ምክንያት እንደዛ አላደረጉም እያሉ ራሳቸውን በጥያቄ ተወጣጥረዋል። ኤፉዬና ናታን ደግሞ አብረው ከቤዛ ክፍል አልጋው ላይ አደሩ። ኤፉዬ ከባለትዳር አልጋ ላይ አልተኛ ብትልም እሷ ግን ሳታውቀው እያወሩ ባለ ሰዓት እንቅልፍ ይዟቸው እዛው አልጋው ላይ አደሩ። ገኒም ጧት መታ ስታያቸው እዊ እንዴት እኮ ስታምሩ የኔዎቹ፣ ምን ነው በእናንተ ላይ የሚፈጠረው ነገር ሁሉ ግን ለምንድን ነው እንደዚህ መሰናክሎ የበዛባችሁ? ለምንድን ነው ፈጣሪስ ይሄን ነገር ከእናንተ ጋር ማያርቀው? ለምንድን ነው ሰው ሁሉ በእናንተ እንቅፋት የሚሆኑባችሁ? እያለችም ስታወራ ናታን ያያትና እንዴ ገኒ መጣሽ እንዴ? እንዴት አደርሽ? ሳናውቀው ከወሬ እያወራን ተኛን አለች ብሎ ነገራት ለገኒ። አዎ እስኪ ሊያችሁ እኮ ብዬ መጣሁ። ደግሞ ከውስጥ ገብታችሁ አተኙም እንዴ? ለምንድን ነው እንደዚህ የተኛችሁት ስትለው ናታንም ይቺ ኤፉዬ ናታ እንተኛ እያልኳት ከባለትዳር አልጋ ላይ አልተኛም ብላ በዛው ወሬ እያወራን እንቅልፍ ያዘን። እኔ እኮ ባለትዳር መሆኔን ራሱ አላቅም። ባለትዳር ነው ሲሉ ብቻ ነው እንጂ ማስታውሰው ማግባቴን ራሱ ረስቼዋለሁ አላት። ኤፉዬም ከተኛችበት ተነሳና እንደፈራሁት እዚሁ አደርኩኝ አይደለ? እንደዚህ እንዲሆን ያደረግከው ደግሞ አንተ ነህ አለችው። ከዛም በኋላ ጭቅጭቃቸውን ይጀምራሉ። ከዛ አየሻት ገንዬ ምን እንደምትል እያለ ሲጠይቃት ኤፉዬም ደግሞ የፈለግከውን ነገር ብትነግራት እሷ ለእኔ ነው የምታግዘው አለች። እኔ በእናንተ መሀል አያገባኝም፣ እዛው ራሳችሁ ጨርሱ ብላቸው ተናገረቻቸው። ኤፉዬ ግን ተቆጥታ አኩርፋ ትታቸው ወጣች። እንደውም ሁለታችሁንም አላናገራችሁም ብላ ትታቸው ትሄዳለች። ከዛም በኋላ አኩርፋ እዛ በተቀመጠችበት ሰዓት እጽ መጣችና ቆይ ምን ሆነሽ ነው አንቺ ደግሞ አለቻት። ባክሽ ወንድምሽ ነው አልፈልግም እኮ አለኝ፣ አልፈልግሽም ብሎ ነገረኝ። ከገኒ ፊት እኮ አልፈልጋትም አለ ትላታለች። ጺም ደግሞ ባክሽ ወንድሜ እንደዛ አይል፣ ምን ሆነሽ ነው ዛሬ? እሱን ተይውና እንደዚህ የተጨናነቅሽው ወንድሜ ይሞታል ብለሽ ፈርተሽ ነው እንዴ አለቻት። ኧረ በስመ አብ በይ፣ ለምንድን ነው እንደዚህ የምትይው እንዴ? ሴጣን ጆሮ ይደፈን። እኔ ለዛ አይደለም ግን ለምንስ ወሰዱት ለምንስ ለቀቁት ብዬ ነው እንጂ ለምን እንደዛ አሰብሽ አለቻት። እሺ በቃ ግን ጠላቶቻችን እነማን ናቸው? ለምንድን ነው ማትነግሩኝ? እያለችም ጥያቄ ታበዛለች ፂ። በስተ መጨረሻም ፂ የተደበቀውን ሚስጥር አፈረጠችው። ኤፍራታ ቆይ ገነት እናትሽ እንደሆነች ለምንድን ነው ማትናገሪው? ነው ወይ ሰራተኛ ስለሆነች አፍረሽባት ነው ትላታለች። ኤፉዬም ደግሞ ተሳስተሻል፣ ገኒ እኮ ልክ እንደ እናቴ ነው እንጂ ማያት እናቴ እኮ አይደለችም ትላታለች። ፂም ኧረ እባክሽ ተይ እንጂ እናትሽ መሆኗን እኮ አውቃለሁኝ። ነው ሰራተኛ ስለሆነች እያፈርሽባት ባልሆነ። ቆይ ከዚህ በላይ እሷ ምን ታድርግልሽ? በልጅነቷ ተደፈረች፣ አንቺ ወለደችሽ። ከዛም ደግሞ ከነቤዛ በር ላይ ጥላሽ ሄደች። ከዛም ደግሞ ባደረገችው ነገር ተጸጽታ እዛው ቤት ተመልሳ መታ በሰራተኝነት እየሰራች ነው ብላ ሚስጥሩን አፈነዳችው። ኤፉዬ በጣም ደነገጠች። እንግዲህ ፂ ማስታወሱን ስለረሳች የተደበቀው ለብዙ ጊዜ የተደበቀው ሚስጥር አውጥታ ለኤፉዬ ተናገረች። ኤፉዬ አሁን እንግዲህ ምንድን ነው የሚወጣት? የእናቷ ገነት እናቷ መሆኗን ስትሰማ ምንድን ነው ውሳኔዋ የሚሆነው? ትቀበላት ይሆን ወይስ ደግሞ ገኒን ትርቃት ይሆን? ገኒን መራቅ የለባትም። ምክንያቱም ገኒ የበፊቱ ስህተቷ እንዳለ ሆኖ አሁን ላይ ልጇን ለማስደሰት ለልጇ ጠበቃ ሆና ኤፉዬን ለማስደሰት ብዙ ነገር እያደረገች ነውና
ኤፉዬና ገኒ መራራቅ የለባቸውም። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። እስካሁን ስለነበረ ቆይታ ከልብ አመሰግናለሁ። መልካም ጊዜ ተመኘውላችሁ ከቪዲዮ ጋር